ፊቷ እንዲህ እስኪሆን ድረስ ማን ይደበድባት ነበር? ማን ጥይት ይተኩስባት ነበር? ይህንን ሳላይ መሐላ መግባት አያስፈልግም ይላሉ። እንግዲህ የቀነኒ አዱኛ አባት አቶ አዱኛም እሷ አይተኩስም፣ አንተ ተረጋጋ፣ እኔ ያናግረዋለሁ፣ እንዳትገባ በመሀል ብላ በሩን ከፍታ ወጣች። በማይገባቸው የወፍ ቋንቋ ወይም ደግሞ ባዕድ ቋንቋ ይህ ማለት እንግዲህ ልጁ ማለት ታናሽ ወንድም ሊበን አዱኛ በአማርኛ ነው የተናገረው። ስለዚህ አማርኛን ለማለት ነው። አንዱ ዓለም እውነትን ተናገር ገለ ከሆነ በባሉ መሰረት ጉማ ክፍል ማስረጃ ከሌላችሁ ግን በማናቆ ቋንቋ አትለፍልፉ፣ ጎጃም ሄዳችሁ ማውራት ትችላላችሁ ሲል ፈይሳ ሌሊሳ እንግዲህ ሀሳቡን በቁጣ ገልጿል። ሰላም ጤና ይስጥልን። የተከበራችሁና የተወደዳችሁ ውድ አድማጭ ተመልካቾቻችን ከኢትዮ ኢንፎ የመረጃ ሰዓታችን እነሆ ተጀምሯል። ከሰሞኑ እንግዲህ ከ10 ወራት በፊት ህልፈቷ የተሰማው ቀነኒ አዱኛ ጉዳይ ከሰሞኑ ደግሞ በድጋሚ እንግዲህ መነጋገሪያ ሆኗል። ከተወሰኑ ወራት በፊት እንደዚሁ እንግዲህ ባለቤቷ ከእስር በዋስ መለቀቁን ተከትሎ እንግዲህ ጉዳዩ በሽምግልና ወይም ደግሞ በአባገዳዎች መያዙ የሚታወስ ነው። ይህንን ተከትሎ እንግዲህ ከቀነኒ አዱኛ ቤተሰቦች ጋር ድምፃዊው አለመግባባት ላይ እንደደረሰ መረጃዎች ወጥተው እነሱም ወደ እናንተ እያደረስን ነበረ። ቀደም ሲል እንደዚሁ አባት በማህበራዊ ሚዲያ በአፋን ኦሮሞና በአማርኛ ባስተላለፉት መልእክት የልጃችን ገዳይ ሳይታወቅ ምንም አይነት የደም ካሳ አንቀበልም የሚል መልእክት ያለው እንግዲህ ሀሳባቸውን አስተላልፈዋል። ከዛ በኋላ እንግዲህ ለ3 ወራት ታስሮ የነበረውና አሁን በቅድም እንዳልኳችሁ በዋስ በ50 ሺህ ብር ዋስ የተለቀቀው አንዱዓለም ጎሳ ደግሞ በአፋን ኦሮሞ 8 ደቂቃ ያህል የሚረዝም ቪዲዮ ሰርቶ እንግዲህ ያለውን ሀሳብ ለማስረዳት እኔ ጋርም ያለው እውነትን ይታወቅልኝ ሲል እንግዲህ ሀሳቡን አድርሷል። ከዛ በኋላ የቀነኒ አዱኛ ታናሽ ወንድም የሆነው ሊበን አዱኛ ደግሞ በበኩሉ እንግዲህ በቪዲዮ ብቅ ብሎ ስሜ ስለተነሳ በድምፃዊ አንዱዓለም ጎሳ ስሜ ስለተነሳ እኔም የማውቃቸውን መረጃዎች እጄ ላይ ያሉትን መረጃዎች ወደ ሕዝብ ይፋ ማድረግ አለብኝ በሚል ተነሳሽነት እንደዚሁ እንግዲህ ሀሳቡን በሶሻል ሚዲያ ላይ አጋርቷል። በርካቶች እንግዲህ ይህን ቪዲዮ ተቀባብለውታል። በርካቶች የራሳቸውን ሀሳብ አስተያየት ሰጥተዋል። እኛም ቪዲዮን አብረን የምንከታተል ነው የሚሆነው። ከዚህ ቪዲዮ በኋላ ደግሞ ታዋቂው አትሌት እንግዲህ አንድ ሀሳብን በማህበራዊ ሚዲያው ላይ አድርሷል። እንግዲህ ይህ አትሌት ፈይሳ ሌሊሳ ነው። የታናሽ ወንድሟን የቀነኒ ታናሽ ወንድም ሊበን አዱኛ የሰጠውን እንግዲህ ሀሳብ ተከትሎ አንድ እጅግ በጣም አስገራሚ መልእክት አስተላልፏል። ይሄ ጉዳይ ምንድን ነው ምንስ ነው ሲል ያስተላልፈው የሚለውን እንደዚሁ ወደ ኋላ ላይ የምንመለከት ይሆናል። ባጭሩ ግን ቀነኒ አዱኛ ማነች፣ ምንድነው የተፈጠረው የሚለውን ልንገራችሁና ቀነኒ አዱኛም ታናሽ ወንድም ሊበን አዱኛ በቪዲዮ ባስተላለፈው መልእክት ምን አለ የሚለውን በጋራ የምንከታተል ይሆናል። የቀነኒ ቤተሰብና እንደዚሁ አባገዳዎች መካከል የተፈጠረው አለመግባባትስ ምንድን ነው የሚለው እንደዚሁ በዝርዝር እየተመለከትን ቆይታ የምናደርግ ይሆናል። ከመሸጋገሪያ በኋላ ተመልሰን ስንመጣ ቀነኒ ማናት፣ በአባገዳዎችና በቀነኒ ቤተሰቦች መካከል የተፈጠረው አለመግባባት ምንድን ነው፣ የቀነኒ ታናሽ ወንድምስ ምን አለ የሚለውን ወደ እናንተ እናደርሳለን። እንደዚሁም የቀነኒ ታናሽ ወንድም ሊበን አዱኛ ያለውን ተከትሎ ደግሞ ታዋቂው አትሌት ፈይሳ ሌሊሳ ምን አለ የሚለውን እንደዚሁ ወደ እናንተ የምናደርስ ነው የሚሆነው። ከመሸጋገሪያ በኋላ ተመልሰን እንግዲህ እንዳልኳችሁ ቀነኒ አዱኛ ከ10 ወራት በፊት ነው ከዚህ ዓለም በሞት የተለየችው። እስካሁን ድረስ ለሞቷ ትክክለኛ የሆነ መረጃ አልወጣም። በጉዳዩ ተጠርጥሮ የነበረው ባለቤቷ እንዲሁ ከእስር በ50 ሺህ ብር ዋስ መፈታቱ ይታወሳል። ቀነኒ በምዕራብ ሐረርጌ ዳሮ ላቡ ወረዳ በሚጨታ ከተማ የተወለደችው እንግዲህ ከልጅነቷ ጀምሮ በትምህርቷ ጠንካራ እንደሆነች የህይወት ታሪኳ ያስረዳል። በ2011 ከአርባ ምንጭ ዩኒቨርሲቲ በሃይድሮሊክ እና ዋተር ኢንጂነሪንግ እንግዲህ የመጀመሪያ ዲግሪዋን አግኝታለች። ከዛ በኋላም በኦሮሚያ ክልል ውሃና ኢነርጂ ቢሮ ለተወሰነ ጊዜ እንግዲህ በስራ እንዳገለገለች ይታወቃል። ቀነኒ አዱኛ በሞዴሊንግ እንዲሁ ደግሞ ማህበራዊ ሚዲያ ላይ በሰፊው እንግዲህ ተሳታፊ እንደሆነች የሚታወቅ ነው። ሞዴል እንዲሁም የማስታወቂያ ባለሙያ የሆነችው ቀነኒ አዱኛ መጋቢት 1 ቀን 2017 ሌሊት 10 ሰዓት አካባቢ ከባለቤቷ ጋር ከሚኖሩበት ውዳሴ ከተሰኘው ህንፃ 5ኛ ፎቅ በበረንዳ ላይ ምክንያቱ ባልታወቀ ሁኔታ መውደቋን ተከትሎ
ለህልፈት መዳረጓ የሚታወስ ነው። እንግዲህ ይህንንም ተከትሎ ፖሊስ በሰዓቱ ምርመራ ማድረጉ እንደዚሁም ደግሞ ቀብሯ በኋላ ባለቤቷን ድምፃዊ አንዱዓለም ጎሳ እንዲሁ በቁጥጥር ስር መዋሉ የሚታወስ ነው። እንግዲህ ይህንን ታሪክ ወደኋላ መለስ ብዬ የማስረዳችሁ ጉዳዮቹ ከምን ጋር የተያዙ ናቸው የሚለውን ለማስታወስ ያህል ነው። የቀነኒ አዱኛ ሞት ተከትሎ በአባገዳዎችና በሀገር ሽማግሌዎች የተጀመረው እርቅ በፊት እንግዲህ ድምፃዊ አንዱዓለም ጎሳ በእስር ላይ ለ3 ወራት አካባቢ ታስሮ ነበር። ከዛ በኋላ እንግዲህ የአቃቤ ሕግ ክስ መመስረት ባለመቻሉ ምክንያት በ50 ሺህ ብር ዋስ እንዲለቀቅ ተደርጓል። ከዛ በኋላ ጉዳዩ እንደዚሁ በሀገር ሽማግሌዎች በአባገዳዎች እንግዲህ የተጀመረው የእርቅ ሂደትም እንግዲህ ላለፉት ወራት ምንም ውጤት ሳያመጣ ቀርቷል ተብሏል። ቅድም እንዳልኳችሁ በአርቲስት ቀነኒ ግድያ ተጠርጥሮ በቁጥጥር ስር ውሎ የነበረው ሙዚቀኛ አንዱዓለም ጎሳ ባለፈው ጥቅምት ከ3 ወራት እስር በኋላ በዋስ መለቀቁ ይታወሳል። ሙዚቀኛው በ50 ሺህ ብር ዋስ የተለቀቀው አቃቤ ሕግ በተሰጠው ጊዜ እንግዲህ ክስ መመስረት አለመቻሉን ተከትሎ መሆኑን ጠበቃው መናገራቸው ይታወሳል። የቀነኒ ቤተሰቦች አንዱዓለም በዋስ መለቀቁ እንዳላስደስታቸውና በልጃቸው ሞት ጉዳይ እንደሚጠረጥሩትም እንዲሁ ሲናገሩ ነበረ። የልጃችንን ፍትህ አላገኘንም፣ እውነታውንም አላወቅንም። አንዱዓለም በዋስ ሲለቀቅ ልጃችን ለሁለተኛ ጊዜ ነው የተገደለችው ሲሉ አባቷ አቶ አዱኛ ዋቆ እንግዲህ በጊዜው ለቢቢሲ ተናግረው ነበረ። አንዱዓለም ጎሳ እንግዲህ በቀነኒ አዱኛ ሞት እጁ እንደሌለበት ሲናገር ቆይቷል። የቀነኒ ቤተሰብ በበኩላቸው ልጃቸው ራሷን ትጎዳለች ብለው እንደማያስቡ እንግዲህ ተናግረዋል። ወደ ሽምግልና ሂደቱ እንሂድ። የኢትዮጵያ ሕግ በዚህ ጉዳይ ላይ ምን እንደሚል ግልጽ ባይሆንም አባገዳዎችና የሀገር ሽማግሌዎች ግን በሁለቱ ቤተሰቦች መካከል ያለውን ጉዳይ በሽምግልና ለመፍታት ሙከራ ከጀመሩ እንግዲህ መሰነባበታቸውን መረጃዎች ይጠቁማሉ። የቱላማ አባገዳ ጎበና ሆላ ይህን ጉዳይ ለ3 ወራት ያህል በጋዲሳ ወይም ደግሞ በባህላዊ ጥላ ስር ሲታይ መቆየቱን እንዲሁ ለመገናኛ ብዙሃን ተናግረዋል። ይህ ጉዳይ በኦሮሞ ገዳ ስርዓት እንዲታይ እንዲፈቀድልን ጠይቀን ሁለቱም ወገኖች በኦዳ ቡልቱም እና በቱለማ ገዳ ስርዓት እንዲታይ ፈቃደኛ ሆነው ስንመለከተው ቆይተናል ብለዋል። 3 ጊዜ ተቀምጠን በእነዚህ ስብሰባዎች ላይ ወደ መጨረሻው የሚያደርሱን ዋና ዋና እውነታዎችን ካየን በኋላ አራተኛውን ቀጠሮ ጭሮ ላይ አደረግን። በዚህም አራተኛው ቀጠሮ ላይ የሟች አባት አቶ አዱኛ ዋቆ ጋዲሳውን ወይም ደግሞ ጉዳዩን ጥለውብን ቀሩ ሲሉም እንዲሁ ተናግረዋል። ይህ የሆነው እንግዲህ ባለፈው ጥቅምት ወር ላይ ነው። የሟች አባት የሽምግልና ሂደቱን ካቋረጡ በኋላ 2 ጊዜ ተቀምጠናል ይላሉ እንግዲህ አባገዳ ጎበና ሆላ። እንግዲህ አባገዳው አክለውም ጥሪ ቢደረግላቸውም አልቀረቡም። ለ3ኛ ጊዜ ጭሮ ላይ እንዲገኙ ቢነገራቸውም ለመምጣት ፈቃደኛ አልሆኑም ሲሉ ተናግረዋል። አቶ አዱኛ የቀሩበትን ምክንያት እንግዲህ ተጠይቀው እሳቸውን በሂደቱ ላይ ጥርጣሬ ስላላቸውና የልጃቸው እውነት ይወጣል ብለው ስላላሰቡ መቅረታቸውን እንደዚሁ ለመገናኛ ብዙሃን ተናግረዋል። ሽማግሌዎች ወደ ጭሮ ይመላለሱ ነበር። እኛ እንደ ቤተሰብ ይህንን አናቅም ነበር። እኛ እምቢ ካልን ዘመዶቻቸውን እናመጣለን እያሉ ሲያወሩ ሰምቻለሁ በማለት በሂደቱ ላይ ያላቸውን እንዲሁ ቅሬታም ገልጸዋል። ማክሰኞ ዕለት እንግዲህ የነበረውን ቀጠሮ እንደማያውቁና እንዳልሄዱም እንዲሁ ነው የተናገሩት። አባት ማለትም የቀነኒ አባት አቶ አዱኛ እኛ አልሄድንም፣ ጉማ ወይም የደም ካሳ ተቀበል ይሉናል። ምን አይነት ጉማ ነው የምንቀበለው? ገድያለው ካለ ፊት ለፊት ይውጣ፣ ካልገደለ ደግሞ ለምን ጉማ ወይም ካሳ ይከፍላል? ደግሞም ጉማ የሚቀበለው በዚህ መንገድ አይደለም። እንደ ሀገር ሽማግሌዎቹ ገለጻ ደግሞ ከሆነ ደግሞም ጉማ የሚቀበለው በዚህ መንገድ አይደለም ሲሉ ሀሳባቸውን ተናግረዋል። እንደ ሀገር ሽማግሌዎቹ ገለጻ ከሆነ ለቃለ መሐላ ስርዓቱ አንዱዓለም እህቱንና አንዲት ሰራተኛቸው ተገኝተው ነበረ። እውነቱ ሊወጣ ሲል ሂደቱ ተቋረጠ ያሉት አባ ገዳ ጎበና ቤተሰቦቹ ተጸጽተው ወደ ገዳ ስርዓቱ ካልተመለሱ በስተቀር ጉዳዩ በዘመንና በገዳ ይፈታል እንግዲህ ሲሉ ተናግረዋል። እንግዲህ የቀነኒ አዱኛ ቤተሰቦች ቅሬታ ምንድን ነው የሚለውን ለመመልከት ያህል አቶ አዱኛ ሽማግሌዎቹ እውነትን ፈልገን እርቅን እናወርዳለን ብለው ሲመጡ መቀበላቸውን ተናግረዋል። ነገር ግን ደግማችሁ አጣሩልን አልናቸው። ሲያጣሩ ግን አልገደልኩም ግን ደም አለብኝ የሚል ሀሳብ አነሳ። አልገደልኩም ግን ደም አለብኝ ማለት ምን ማለት ነው? ካልገደለስ መሐላ ለምን አስፈለገ? ሲሉ እንግዲህ ይጠይቀዋል።
በተጨማሪም ልጃችን ብቻዋን እንደነበረች አድርገው ነው የነገሯቸው። የሞተች ዕለት ግን ቤት ውስጥ ቤተሰቦች ነበሩ። እሱ ብቻ ተጠርጣሪ አድርጎ መያዝ ችግር ነው በማለት ሂደቱን ተችተዋል። ፊቷ እንዲህ እስኪሆን ድረስ ማን ይደበድባት ነበር? ማን ጥይት ይተኩስባት ነበር? ይህንን ሳላይ መሀላ መግባት አያስፈልግም ይላሉ። እንግዲህ የቀነኒ አዱኛ አባት አቶ አዱኛ ራሷን ከገደለች የሚለው የማይመስል ነገር ነው በማለት አባገዳዎች ጉዳዩን በጥልቀት እንዲመረምሩት ጠይቀዋል። አንዷለም ከእስር ቤት ከወጣ በኋላ በአይናችን አይተነው አናቅም የሚሉት አቶ አዱኛ እሱ ጋር ያለው የቀነኒ ንብረት በሕግ እንዲመለስም እንግዲህ ጥያቄ አንስተዋል። እንግዲህ አባት አቶ አዱኛ ንብረቷን እንኳን ይዞ እውነቱን ቢያወጣ ለኛ ትልቅ ነገር ነው ሲሉ ተናግረዋል። አባገዳ ጎበና ሆላ እውነቱ ያለበትን አይተናል፣ ነገር ግን እውነቱን ማን ይቀበል ይላሉ። ስለ እውነቱ ሲጠየቁ ባለቤቱ ወይም የልጅቷ አባት ሳይመጣና ሳይቀበል በዝምታ አይወጣም፣ ይህ መሐላ ነው ብለዋል። በኦሮሞ ገዳ ስርዓት የማይፈታ ነገር የለም የሚል ተስፋ እንዳላቸውም ገልጸዋል። በቀነኒ ግድያ ተጠርጥሮ ለ3 ወራት ያህል ታስሮ በዋስ የተለቀቀው አንዷለም አሁን ጉዳዩ በፍርድ ቤት እየታየ እንደሆነ መረጃዎች እየወጡ ነው። አንዳንድ የማህበራዊ ሚዲያ መረጃዎች አንዷለም ነፃ መውጣቱን ቢናገሩም አባገዳ ጎበና ግን እውነቱን ሽማግሌዎች ተረክበው አንተ ነፃ ነህ እጅ ንጹህ ነው ብለው እስካልታወጀ ድረስ ነፃ ነው አላልንም ሲሉ ተናግረዋል። ድምፃዊ አንዷለም ጎሳ በአፋን ኦሮሞ ስለ ባለቤቱ ህልፈት መልእክት ለመጀመሪያ ጊዜ ካስተላለፈ በኋላ ስሜ ተነስቷል ያለው የቀነኒ ወንድም ሊበን አዱኛ ምን አይነት መረጃ ይዘው ወጣ የሚለውን እንግዲህ ወደ እናንተ የምናደርስ ይሆናል። እሱን ቪዲዮ በጋራ እንከታተለውና ከዚህ ቪዲዮ በኋላ ደግሞ አትሌት እንግዲህ ፈይሳ ሌሊሳ ይህን ጉዳይ ተከትሎ ምን አለ የሚለው እንደዚህ ወደ እናንተ የምናደርስ ነው የሚሆነው። የሟች የቀነኒ አዱኛ ታናሽ ወንድም ያስተላለፈውን መልእክት በጋራ እንከታተል። እሺ፣ ሰላም ሊበን እባላለሁ። የቀነኒ አዱኛ ታናሽ ወንድሟ ነኝ። እሺ፣ ትናንትና አንዷለም ብዙ ነገር ሲናገር ነበር እና እያንዳንዱ እኔ ስሜን ጠቅሶ ነበር። ሊበን ያውቃል ብሏል። እኔ የማውቃቸውን ነገሮች እኔ ብዙ ጊዜ እዛ ቤት ስለነበርኩኝ የማውቃቸውን ነገሮች እያንዳንዱን ነገሮች አሳያቸዋለሁ። እሺ፣ መጀመሪያ ሁሉንም ፎቶዎች አስቀምጥላቸዋለሁ ከላይ። መጀመሪያ ማርች 8 2023 አንድ ላይ መኖር ጀምረዋል። እዚህ ጋር ሌላኛውም አርቲስት አለ አንድ ላይ ቤት እሱ ቤት ሆኖ ምናምን ሰንሻይን ያለው ማለት ነው። ከዛም ማርች 8 አንድ ላይ መኖር ጀምረው ማርች 19 ላይ ነው ልደት እያከበረች ነበር። የልደቷ ቀን ነው የመጀመሪያው የደበደባት ማለት ድብደባ አንዷለም ጎሳ ያደረገባት ቀን ላይ ማለት ነው። ይሄ ደግሞ የቪዲዮ ለቅቄው ነበረ። የምታስታውሱ ከሆነ እዚህ አይኗ ጋር እንትን ያለው በጣም እንትን ብሎ ነበር በልዞ ነበር። ፎቶን ስለማስቀምጠው ታዩታላችሁ። እዛ ላይ የነበረው ነው የመጀመሪያው እሱ አለ። ኢቨን ከሳምንታት በኋላ ራሱ ሪከቨር አግታ ምናምን የሚያሳዩ እንትኖች አሉ። ሁሉም ከጋላሪያው ላይ ያገኙት ስቲል አለ። ከዛ በኋላ ደግሞ የእንትኑ አለ የኦክቶበር 14 2023 የእጇን ተሰብራ የታሸጋለች። ይህም ከስልኳ ላይ ነው ያለው። ከዛን ፌብሩዋሪ 29 2024 ይሄ ፎቶ እዚህ ላይ የምታዩት ከሆነ ጊታር ይዟል ይሄ። ስለዚህ ከዚህ በኋላ ይሄን ጊታር የሰበረበት ቀንና ሽጉጥ የተኮሰበት ቀን ነበር። አንድ ቀን ነው ይሄ የተከተረው። የዛን ቀን እኔ ነበርኩኝ ቤት ውስጥ ማለት ነው። ከዛም ጠዋት አንዷለም ያው ሌሊት አምሽቶ ነው የሚመጣው። በቃ ጠዋት ሊነጋ አካባቢ ሲል ነው የሚመጣው ወደ 11 ሰዓት አካባቢ ምናምን እና ሁሌ የዛን ሰዓት ጭቅጭቅ አለ በአንዷለምና በቀነኒ በኩል ሁሌ በዛ ሰዓት ጭቅጭቅ አለ። ሁሌ ይቀያየራል። በቃ ጠዋት ሊነጋ አካባቢ ሲመጣ ሁሌ ተቀያይሮ ነው የሚመጣው። ከዛን የዛን ቀን ተኝቼ ነበረ። እኔ 1 ሰዓት አካባቢ ይሆናል ተኝቼ ነበረ። እኔ ገስት ሩም ነበር የተኛሁት። ከዛን ቀነኒ ሮጣ ገባች። እኔ ያለሁበት ክላስ ማለት ነው። ከዛን በሩ ስዘጋ የዛን ጊዜ ተነሳሁኝ። ከዛን ምንድነው አሰ ጊዜ እንትኑን ይሄ ጊታሩን ወርውሮ ሲሰብረው ነበር የዛን ቀን እንትን ኮሪደሩ ላይ። ከዛን ምንድነው ምናምን ጊዜ ተነሳ አንተ ለማጋት ትሄዳለህ ምናምን ነገር አለችኝ። ከዛን ምን ተፈጥሮ ነው ምናምን ስላት ጊዜ ከዛን ሽጉጥ አቀባበለ አንዷለም በሩ ጋር ቆሞ ማለት ነው። ከዛን እኔ ላናገረው ምናምን ጊዜ ከዛን አይሆንም ይመታሃል ምናምን ብላ እሷ አይተኩስም አንተ ተረጋጋ እኔ ያናግረዋለሁ እንዳትገባ በመሃል ብላ በሩን ከፍታ ወጣች። ከዛን ሽጉጡን ፊቷ ላይ ደቀነባት። ከዛን የሆነ ፎቶ አሳያት። ይሄ ፎቶ አንቺ ነሽ አላት።
እሷን ያደለውም ማለች። ከዛን እህቱን አሳያት መጽሐፍ ቅዱስ ይዛ በጣም ማለችለት። እኔ አይደለሁም እናቴ ትሞት ምናምን ብላ ማለችለት ቀነኒ። ከዛን አንቺ ነሽ ምናምን አላት። ከዛን ወደ እንትና ዞረ ሚጣን ጠይቃት። ሚጣ እሷ አይደለችም ምን ሆነ አንዷ ማለችው። ከዛ እኔን ጠይቀኝ እሷ አይደለችም ስለ ጊዜ ከሷ ላይ ይዞ የነበረውን ሽጉጥ ወደ ሸተሩ አዙሮ ሸተሩ ላይ ተኮሰዋል። እሱንም ፎቶ ላደርግላችሁ እችላለሁ። አሁን ምናልባት ላላገኘው እችላለሁ። ካገኘሁት ግን አስቀምጥላችኋለሁ። ከዛ ቀጥሎ እያንዳንዱ ነው ማሳያችሁ። ከዛን ይሄኛው ፎቶ አለ። ይሄ ፎቶ ማለት አንዷለም ጎሳ በኢሬቻ ኮንሰርት ላስት ታይም ያደረገው ከዛ በኋላ ከተመለሰ በኋላ በሆነ ብር ምክንያት ከሌላ ሰው ጋር ተጋይቶ በሱ ሰበብ እሷን ሊደበድባት። ይሄው የፀጉሯን ማመሳሰል ትችላላችሁ። የዛን ጊዜ የነበረ ፎቶ አለ። ሌላ ጃንዋሪ 27 2025 ይሄ ፎቶ አለ። ይሄ ደግሞ ከመሞታ 1 ወር ከ15 ቀን ወይ 1 ወር ከምናምን ነው የሚሆነው። ጃንዋሪ 27 ማለት እሷ ማርች 11 አካባቢ ነው። ስለዚህ በጣም 1 ወር ከ15 ቀን ማለት ይቻላል። የዚህን ቀንም እኔ እዛ ቤት ነበር። ማታ መብራት የለም ነበረ። ከዛን አንድ ላይ እየተጫወትን ነበረ። እሱም አብሮን ነበረ፣ እህቱም ነበረች። አንድ ላይ እየተጫወትን ነበረ። ከዛን 4 ሰዓት አካባቢ የሆነ የሚጠቃቀማቸው ነገሮች አሉት። እሱ የራሱ የግል ሱሶች ምናምን ነገር አሉበት። ከዛን እሱ ሊጠቀም ስለፈለገ የሚጣናተኝ ወይ ምናምን ሲላ ጊዜ ከዛን ያው እኔ ፊት ማድረግ ስለደበረው ይሆናል ምናምን ብዬ እኔም ገብቼ ተኛው። የሚጣምተኛት ከዛን ወደ 10 ሰዓት 11 ሰዓት አካባቢ መሰለኝ በጣም ጭቅጭቅ ሰማሁ እና እኔ ሚጣ ክላስ ነበርኩ እንደው። ከዛን ከሚጣ ክላስ ወደዚህ የሚጠቀው ገስት ሩሙ አለ። ከገስት ሩሙ የሰራተኛው ከሰራተኛው ነው ሳሎን ቤት ያለው። ከዛን ጭቅጭቅ በጣም ይጨቃጨቃሉ ምናምን ነገር ስለምን እንደሆነ በደንብ አላውቅም፣ አልሰማሁትም። ግን ጭቅጭቅ የሆነ የጭቅጭቅ ድምፅ ሊሰማኝ ነበር። ከዛን ተነሳው በጭቅጭቁ። ከዛን በመሀል አልገባም ብዬ ለረጅም ሰዓት ቁጭ አልኩ። ከዛን የሆነ ሰዓት የሚወድቅ ነገር ሰማሁ። ከዛን የዛን ጊዜ ከፍቼ ስወጣ ቀጥታ በኮሪዶሩ ላይ የነበረው አንዷለም ነበረ። አንዷለም እንትን አለኝ ኖጊዱቲ በመሀላችን እንዳትገባ ምናምን ብሎ እኔም መልሶኝ ቤት በሩን ቆልፎ የሚጣ ክላስ ውስጥ ነበርኩ እኔ። በሩን ቆልፎት ከዛን 5 ደቂቃ ምናምን ቆይቶ መጣና ከፈተው። ሂድና ናግራት አለኝ። ከዛን በሩ ጋር ሲሄድ ጥርሱ አካባቢ ደምቷል። ከዛን ጥርሱ አካባቢ ደምታለች። ወርቃ ዝም ብላ እያለቀሰች አይደለም፣ ዝም ብላ ቁጭ ብላ ነው። ከዛን ሚጣን ቀሰቀሳት። እዛ ሚጣና እኔ ወስደን እሷ ሚጣ ገስትሩም ለኔ ይለቃልኝ ነበር የሷን ክላስ። ከዛ እሷ ገስትሩም ነበር የነበረችው። ከዛ ገስትሩም አስገባናት ከሚጣ ጋር። ከዛ በኋላ እንደዛ ሆና እኔ ስታይኝ ማለት እኔ እንደዛ ሆኜ እሷን ስላየኋት በጣም አለቀሰች። እኔ እንደዚህ ሆኜ እኮ ምናምን ብላ መልቀስ ጀመረች ምናምን ነገር። ከዛም በጠዋት ተነስና ሄዳለች። ከዛም ወደ 11 ሰዓት አካባቢ ይሆናል የዛን ሰዓት። ከዛን 12 ሰዓት ተኩል ያው አልተኛውም፣ ዝም ብዬ ቁጭ አልኩኝና 12 ሰዓት ተኩል ሲሆን ወጥቼ ሄድኩኝ እና ፎቶ ካያችሁት ከላይ ሰዓቱ እኔ ከሄድኩኝ በኋላ ነው የተነሳችው እነዚህ ፎቶዎች ማለት ነው። ሌላ ደግሞ ስለ እንትኑ ጉዳይ እሷ ከመሞቷ ከሳምንት በፊት የእንትን ምርመራ አግታ ነበር፣ የመካንነት ምርመራ ማለት ነው። ይሄ ያደረገችው ይኸው ፍራይዴ ማርች 7 አርብ ቀን ማለት ነው። እሷ የሞተችው ማክሰኞ ቀን መስለኝ እና ይኸው ቀኑ አለ። ያው ኒው ላይፍ እና የሕክምና ምርመራ የመካንነት ያደረገችው ራሱ ኦልሬዲ የአቃቢ ሕግ የተሰጠው ወረቀት ላይም ተጽፏል። በተደጋጋሚ ከወደዋና ልቧ ላይ ተረግጣ ሐኪም ቤት ትመረመር ነበር እና ዶክተሮች ጠይቃት ሰውን የረገጠኝ ያለችው የሚል መልስ ሰጥታኛለች ብሏል። ይሄ ወረቀቱ ላይም ተጽፏል፣ እንትን ላይም አለ። ለዛ ነው ይህን ምርመራ ያደረገችው ራሱ። ከዛን ይህ ምርመራ ደግሞ ሰኞ ቀን ማታ ሰምተውታል።
እናትየዋ ራሷ ስትናገር ነበር። የአንዷለም እናት ምን ስትል ነበረ? ደውላልኝ እኔ እኮ መውለድ እችላለሁ አለችኝ። ከዛን እኔ እንደውም ለካስ ልጄ ነው ወይ አልኳት ብላ ራሷ የአንዷለም እናት ስትናገር ነበረ። ከዛ ሲቀጥል ደግሞ ስለ አድማጭ ተመልካቾቻችን እንደሰማችሁት ነው የሞዴል ቀነኒ አዱኛ ታናሽ ወንድም የሆነው ሊበን አዱኛ እንግዲህ በሰዓቱ አለኝ ያለው መረጃ እንደዚህ ይዞት ወጥቷል። ሌላው ከዚሁ ጉዳይ ጋር ተያይዞ እንግዲህ እጅግ በጣም መነጋገሪያ የሆነው የአትሌት ፈይሳ እንግዲህ ሌሊሳ ይህንን የታናሽ ወንድሟን ንግግር ተከትሎ በሶሻል ሚዲያ ላይ ይዞት የወጣው ያጋራው መልእክት ብዙዎችን አስቆጥቷል። ምንድነው እንግዲህ ያለው የሚለውን ነገር እንመልከት። ይህንን ንግግር ተከትሎ እንግዲህ የቀድሞ አትሌት ፈይሳ ሌሊሳ እንዲህ ሲል ነው ሀሳቡን የገለጸው። ታዋቂው አትሌት ፈይሳ ሌሊሳ የሞዴል ቀነኒ አዱኛ ህልፈትን ተከትሎ በእጮኛዋ ወይም ባለቤቷ ድምፃዊ አንዷለም ጎሳ ላይ እየቀረበ ያለውን ክስና ሂደቱን በተመለከተ ጠንካራ ትችትና ማስጠንቀቂያ ያዘለ መልእክት እንግዲህ ማስተላለፉ ታውቋል። አትሌቱ በማህበራዊ ትስስር ገጹ ባሰፈረው ጽሁፍ የአንዷለም እጮኛ የነበረችው ሞዴል ቀነኒ ቤተሰቦች የወከለው ሊበን አዱኛ ባሰራጨው ቪዲዮ ለአባገዳዎች ጉዳዩን ሲያስረዳ የተጠቀመበትን ቋንቋና መንገድ አጥብቆ እንግዲህ ተችቷል። ፈይሳ ሌሊሳ በመልእክቱ አንዷለም በአፋን ኦሮሞ እውነቱን ተናግሮ የራሱንና የእጮኛውን እውነት ነግሮናል። አንተ ወንድምየው ግን አባገዳዎች ፊት ቀርበህ እነርሱን ለማደናገር በሚመስል መልኩ በማይገባቸው የወፍ ቋንቋ ወይም ደግሞ ባዕድ ቋንቋ ይሄ ማለት እንግዲህ ልጁ ማለት ታናሽ ወንድም ሊበን አዱኛ በአማርኛ ነው የተናገረው። ስለዚህ አማርኛን ለማለት ነው መናገርህ ተገቢ አይደለም ሲል ኮንኗል። አትሌቱ አክሎም ጉዳዩን ወደ ሽምግልና እና በአገዳዎች ከሄደ የኦሮሞ ባህልን በጠበቀ መልኩ በኩሽ ቋንቋ መነጋገር ሲገባ ሆን ብሎ በሌላ ቋንቋ መናገር እውነትን ለመደበቅ እንደተደረገ ሴራ እንግዲህ ቆጥሮታል። በጉዳዩ ላይ ቀጥተኛ ምክሩን የለገሰው አትሌት ፈይሳን በኦሮሞ ባህል ደምን የሚመልስልን ወይም የሚከፍልልን ያጣን ህዝቦች አይደለንም በማለት አንዷለም እጮኛውን ገድሎ ከሆነ በኦሮሞ የጉማ ወይም የደም ካሳ ስርዓት መሰረት እንዲዳኝ፣ ነገር ግን ካልገደለ ግን ራሱን ወንጀለኛ አድርጎ እጁን እንዳይሰጥ እንግዲህ መክሯል። አንዷለም እውነትን ተናገር፣ ገድለ ከሆነ በባህሉ መሰረት ጉማ ክፍል፣ ካልገደልክና እጅህ ንጹህ ከሆነ ግን እምቢበል በግድ ወደ ጉማ ስርዓት ራስን አታስገባ ሲል አትሌቱ ለአንዷለም ጎሳ እንግዲህ መልእክቱን አስተላልፏል። ክስ የሚያቀርቡ አካላትም ቢሆን አንዷለም ስለ መግደሉ በእርግጠኝነት የምታውቁትና የያዛችሁት ማስረጃ ካለ አምጡ፣ ማስረጃ ከሌላችሁ ግን በማናውቀው ቋንቋ አትለፍልፉ፣ ጎጃም ሄዳችሁ ማውራት ትችላላችሁ ሲል ፈይሳ ሌሊሳ እንግዲህ ሀሳቡን በቁጣ ገልጿል። በመጨረሻም አትሌቱ የህብረተሰቡን አቋም በተመለከተ ሲናገር አንዷለም በህይወት ባይኖር ኖሮ ስለ ሟች ጮኛው ቀነኒ ያልሆነ ሁሉ ትቀባጥሩ ነበር። እናንተስ እንደ ንፋስ ናችሁ፣ ንፋስ ወደ ፈለገው እንደሚነፍስ ሁሉ እናንተም አቋማችሁ አይታወቅም ሲል እንግዲህ ትችቱን ሰንዝሯል። ታዋቂው አትሌት ፈይሳ ሌሊሳ ማለት ነው። ይህ ጉዳይ እንግዲህ እየተካረረ እዚህ ላይ ደርሷል። ጉዳዩን ከዘር ከማንነት ጋር በተያያዘ አይደለም ሊነሳ ወይም ደግሞ ሊታይ የሚገባው እንግዲህ የአንድ ሰው ህይወት ጠፍቷል። ይሄ ሰው ህይወትን ደግሞ የአንድ ሰው ህይወት ደግሞ እጅግ በጣም ውድ ነውና የዚህ ህይወት መጥፋት መንስኤው ምንድን ነው የሚለው ሊታወቅ ይገባል የሚል ጠንካራ እንግዲህ ሀሳቦች እየተነሱ ይገኛሉ። ጉዳዩ እንግዲህ መግቢያ ላይ እንዳልኳችሁ በመደበኛ ፍርድ ቤት ጉዳዩ የታየ ነበረ። ድምፃዊ አንዷለም ጎሳ በባለቤቱ ቀነኒ አዱኛ ህልፈት ተጠርጥሮ እንግዲህ 3 ወራት ከታሰረ በኋላ አቃቤ ህግ ክስ መመስረት ባለመቻሉ ብቻ ከእስር በዋስ በ50 ሺህ ብር ዋስ ተለቋል። ይህን ተከትሎ እንግዲህ አባገዳዎች በገዳ ስርዓት እንግዲህ ጉዳዩን ለማየት እየሞከሩ ነበረ። ግን ይሄም እንግዲህ ለወራት ሲካሄድ የነበረው እንግዲህ በሀገር ሽማግሌዎች እርቅ እንዲደረግ ለወራት እየተሞከረ ቢሆንም ነገር ግን በመጨረሻዎቹ ሰሞን የተለያዩ ስብሰባዎች ላይ ወይም ደግሞ አባገዳዎች በሚጠራቸው ሰዓት አልተገኙም ተብሏል። በዚህም ምክንያት እንግዲህ ጉዳዩ እዚህ ደርሷል። ሁሉም በየበኩሉ በየፊናው የተለያዩ ሀሳቦችን እየሰነዘሩ ነው። በርካቶች በማህበራዊ ሚዲያ ፍትህ ለቀነኒ እያሉ ይገኛሉ። በዚህ በኩል ደግሞ
ድምፃዊ አንዱዓለም ጎሳ እንግዲህ በፍጹም በሷ ሞት ላይ እጅ የለበትም ሲል ሀሳቡን ገልጿል። በርካቶች የተለያየ የራሳቸውን ሀሳብ እየሰጡ ይገኛሉ። እናንተስ ውድ አድማጭ ተመልካቾቻችን ምን ትላላችሁ የሚለውን እንግዲህ በኮመንት መስጫው ላይ አድርሱልን። በጣም አንድ ክሪቲካል የሆነ ሀሳብም ለማየት ሞክሬያለሁ። ይህ ሀሳብ ምንድን ነው? አንዱዓለም ጎሳ አሁን ባለበት ሁኔታ ቀነኒ አዱኛን ይግደላትም አይግደላትም በመረጃ እስካልተረጋገጠ ድረስ ይሄን ነገር እንደዚህ ነው ማለት አንችልም። ነገር ግን አሁን ያለበት ነገር ድምፃዊ አሁን ያለበት ነገር እየከፋ ከሄደ ዲፕሬሽን ውስጥ ገብቶ ራሱን እንግዲህ ራሱ ላይ ጉዳት እንዳያደርስ የሚል ስጋቱን እንግዲህ ወይ ደግሞ ስጋታቸውን የሚገልጹ በርካቶች አሉ። ስለዚህ ጥንቃቄ ሊደረግ ይገባል። በኋላ የዋሰ ነገር ተፈጥሮ ነገሮች ውስብስብ እያሉ ከሚሄዱ በፊት እንግዲህ በዚህ ጉዳይ ላይ ጣልቃ መግባት ያለባቸው ሁሉ ጣልቃ ገብተው ነገሮች ወደ አንድ አቅጣጫ መጥተው ነገሮች በትክክለኛው መንገድ እንዲታዩ መደረግ አለበት የሚሉ መረጃዎች እንደዚሁ እየወጡ ይገኛሉ። የተሰሙ መረጃዎች እነዚህን ይመስሉ ነበረ። እናንተ ሀሳባችሁ ምንድን ነው? ከታች ኮመንት መስጫው ላይ አድርሱን። የዛሬውን በዚሁ አበቃው። እየተከታተላችሁን አብራችሁን ስለነበራችሁ እጅግ ከልብ አድርገን እናመሰግናለን። ማንኛውም አይነት ሀሳብ አስተያየት ካላችሁ የኔ ታሪክ ሊነገር ይገባል፣ የከሌ ታሪክ ሰዎች ጋር ቢደርስ ብዙዎችን ያስተምራል የምትሉት ታሪክና ባለ ታሪክ ካላችሁ ከታች ባለው ስልክ ቁጥራችን ደውሉልን። በዋትሳፕ እና በቴሌግራምም እንደዚሁ ልታገኙን ትችላላችሁ። በዚሁ ቁጥር የተከታተላችሁን አብራችሁን ስለነበራችሁ እጅግ ከልብ አድርገን እናመሰግናለን። ከኛ ጋር እንግዲህ በአጋርነት መስራት የምትፈልጉ ድርጅቶችም በዚሁ ስልክ ቁጥራችን አገኙን ማለት እንወዳለን። የዛሬውን በዚያው አበቃው። ቸር ጊዜ